ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ። ዛሬ ጸጉር የሚያሳምር የሚያበዛ አሪፍ የሂና ውህድ ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። የሚያስፈልገን እስከ ልጣጩ ሽንኩርት፣ ቅርንፉድ እና ሻይ ቅጠል ነው። የፈላውም ሆነ ቀዝቃዛ የፈለጋችሁትን አድርጋችሁ እሳቱ ላይ ትጥዱታላችሁ። በደንብ እንዲበስል ታደርጉታላችሁ። ለምሳሌ እስከ 10 ደቂቃ ሊሆን ይችላል፣ እስከ 15 ደቂቃ ከረኑ እስኪ ለወጥ ማለት ነው። በሻይ ስለምታደርጉበት ይቀላል። ስለዚህ ይሄ ውህድ ለምን ይጠቅማል መሰላችሁ? ጸጉራችሁ ለሚሳሳባችሁ፣ ለሚቆራረጥባችሁ፣ ብዛት ለሌለው ጸጉር በጣም አሪፍ ነው እና ጸጉር ያረዝማል እና በደንብ እንደዚህ አድርጋችሁ እኔ ቪዲዮውን እያሳጠርኩላችሁ ስለሆነ ነው። ለትንሽ ደቂቃ ተጠብቁኝና እዚህ ጋር ሄናችሁን በጸጉራችሁ ልክ ጸጉራችሁ ብዙ ከሆነ 3 4 ማንካ ታረጋላችሁ። እናንተ በሚያስፈልጋችሁ ልክ ታደርጉና እዚህ ጋር ደግሞ ታጠሉታላችሁ። በማጥለያ የቀቀላችሁትን በማጥለያ እንደዚህ ጥልል ታረጉና ባጠለላችሁበት ውሃ ነው የምታቦኩት። በደንብ ይቀዝቀዝ። እሺ፣ በእንትን እንዳይል ማለት ነው፣ እንዳይፈጭ እንትን እንዳይጉጉል ይላል ሂናው። በደንብ እንትን ታላለ ቀዝቀዝ ታላለ ሂናው ይጓጉላል። ስለዚህ እናንተ ምን ማድረግ አለባችሁ? ማቀዝቀዝ አለባችሁ። እኔ ለቪዲዮ ነው እንትን እያልኩ ለማሳየት ስለሆነ እንደዚህ አድርጋችሁ በደንብ ቡክት ታረጉታላችሁ። እንትን እንዳይጓጉልባችሁ ይሄን ነው እንደዚህ በደንብ ምስል ታረጉታላችሁ እስኪ ውሃ ድረስ ማለት ነው። ከዛ ይሄንን ሂናውን ታቦካችሁ በኋላ በደንብ ሰዓት ስጡት። አሁን ለምሳሌ 3 ሰዓት 4 ሰዓት ከዛ በላይ እናንተ እንደቻላችሁት መጠን እንትን በሉ አስቀምጡት። ገባችሁ? በደንብ እንትን ማለት አለበት፣ በደንብ መቆየት አለበት። ለጸጉራችሁ ውጤታማ እንዲሆን ጸጉራችሁ ላይ በደንብ አብኮታችሁት ጊዜ ስጡት። እሺ፣ እንደዚህ ግጥም አድርጋችሁ አስቀምጡት። በደንብ ጊዜ ስጡት። እዚህ ጋር ደግሞ ተመልሰን መተናል። ቤታችሁ ያላችሁን እንትን ማለት ያላችሁን ዘይት ተጠቀሙ። እኔ ጋር ያለ ዘይት ብቻ ሳይሆን እናንተ ዘይቱን፣ ዘይት ኮኮናት፣ የፈለጋችሁትን ዘይት እናንተ ለጸጉሬ አሪፍ ነው ብላችሁ የምታስቡትን የዘይት እንትን በሉ አድርጉበት። ምክንያቱም በተፈጥሮ ሂና ያደርቃል። ስለዚህ ጸጉራችሁ ላይ ከማድረጋችሁ በፊት ተፈለጋችሁ ጸጉራችሁ ላይ አድርጉ። ግን በጣም አሪፍ የሚሆነው ምንድነው? ከሂናው ጋር እንደዚህ ሂናው ላይ አድርጋችሁ ዘይቱን ቅልቅል ታቀላቅሉታላችሁ ማለት ነው። እዛ እንደዚህ ያደረጋችሁ በደንብ ተቀቡታላችሁ። እስከ ቁመቱ ከቆዳችሁ እስከ ቁመቱ በደንብ አድርጋችሁ ተቀቡታላችሁ። ማሳጅ ይፈልጋል። ቆዳችሁ ብቻ ሳይሆን ይሄ እንትናችሁ የጸጉራችሁ ዛለው ራሱ ይፈልጋል። ገባችሁ? ይፈልጋል፣ ማሳጅ መደረግ ይፈልጋል። በደንብ አድርጋችሁ ጸጉራችሁን ቅብት አድርጉት። እንግዲህ ይሄና የማይወዳል ብዬ አላስብም። በጣም ተወዳጅ ነው ለጸጉር። በኋላ ደግሞ በደንብ ነው ማሳጅ ማድረግ ያለባችሁ። እሺ፣ በደንብ ማሳጅ አድርጉት። በደንብ ጸጉራችሁ ውስጥ መራስ አለበት። እንደዚህ እኔ እንደማደርገው ማሳጅ አድርጉት። ሁሉንም ማለት ነው ከጫፍ እስከ ጌጥ ድረስ በደንብ በስርዓት
እላችኋለሁ። እንግዲህ እያሳለፋችሁ ቢሆን እዩት፣ ግን በደንብ መረዳት አለባችሁ። በደንብ ማሳጅ ማድረግ አለባችሁ። ጸጉራችሁ በደንብ ሙሉ ጸጉራችሁ ከጫፍ እስከ ስር ድረስ በደንብ ተቀብታችሁ ማሳጅ አድርጉት። ከግንባራችሁ ከኋላችሁ እያንዳንዷን ቦታ መተው የለባችሁ። እንደዚህ እያደረጋችሁ ማሳጅ አድርጉት በደንብ። ከዛ ለጸጉራችሁ ደግሞ ፕላስቲክ ወይም ፌስታል ነገር አዘጋጁ፣ ጸጉራችሁን ለመሸፈን ማለት ነው። እንደዚህ አድርጋችሁ በደንብ ማሳጅ ካደረጋችሁ በኋላ እንደዚህ አድርጋችሁ በፌስታል ሰሩት። በተመቻችሁ እናንተ ደስ ይለኛል ይመቸናል ብላችሁ በምታስቡት ነገር እንትን በሉት እሰሩት፣ በደንብ ሙቀት እንዲሰማው ማለት ነው። እንግዲህ በሻሽ ምንም ማስረው ምክንያቱም እኔ ባረቤ ስለሆነ የምሰራው ፌስታል አስሬ ስለማልችል በደንብ አድርጌ ነው ማስረው። እንደዛ አሪፍ አድርጋችሁ ስራ አድርጉት። ከዛ ቢያንስ 3 ሰዓት 2 ሰዓት ይሄ ተፈጥሯዊ ነገር ስለሆነ ጸጉር ለብዙ ሰዓት ካስቀመጥኩት በኋላ ጸጉሬ ላይ እንደዚህ ታጣብኩት በኋላ ዘይት ስለሚኖረው ድርቀት አይኖረውም። ማያችሁ ጸጉሩ በጣም አሪፍ ነው የሚሆነው። እርጥብ እንደሆነ ቅባት ቀቡት። ቪዲዮን ስለተመለከታችሁኝ አመሰግናለሁ።